ዛሬ እንግዲህ ምነግራችሁ የደንቃራ እግሩን የሚያብጥና የሚያሳክከው ውስጥ እግሩን እስከ ጉልበቱ ድረስ የሚሰማው ከዛ ቀስ ቀስ እያለ ደግሞ እስከ ማህፀንም እስከ እዚህ ወንዶች እምብርታቸው ድረስ ይሄ እስከ ወንዶች አካባቢ ፊኛቸው አካባቢ ድረስ የሚያም ህመም የሚሰማ ደንቃራ ይባላል። እሱ ይሄ የእግር ህመም ብዙ ነው እንግዲህ እሪህ ይባላል። እንደገና ደግሞ ነርቭ ይባላል። ብዙ ናቸው የእግር ህመሞች። አብዛኛውን እንደዚህ ጸብል አካባቢ እግራቸው ብጥብጥ አድርጎ በጣም ትልቅ ሆኖ የሆነ የተለያየ ውስጡ ቁስል የሚመስል ላዩ የሆነ ኪንታሮት የሚመስል የተለያየ ነገር የሚያሳይ እግር እንደ ፈንገስም እንደ ቁጭ እንደ ጥፍርም ጥፍራቸው እግራቸው ላይ ብልሽት ያለባቸው ሰዎች ደንቃራ ይባላል። ደንቃራ ማለት ዞሮ ዞሮ አጋንንት ነው። ይሄ ሰዎች እግራቸውን ሲታመሙ እንደዚህ አይነት ያለባቸው ህመም ሰዎች በጊዜ በወቅቱ ትልቅ ሳይሆን ሳያብጥ ሳይታመሙ መጨረሻ ደረጃ ሳይደርሱ እናቶች በባህል በእኛ ባህል ምን ይላሉ? ደንቃራ ላይ ተረግጦ ይባላል። ጸበል ይደረጋል። ከጸበል ላይ የሙቅ ውሃ ጸበል በደንብ ይደበደባል። ጸበል የማይጠቀሙ ሌላ እምነት ያላቸው ሰዎችም ሊሆኑ ይችላሉ። ማንኛውም ሰው መጠቀም ይችላል። ያው ጸበል ሙስሊሞችም ይጠመቃሉ የኛን እና ሌሎች ሰዎችም ያንን ደንቃራ መጠቀም የምትፈልጉ ሰዎች ማለት ነው። እንግዲህ ውስጥ እግራችሁን ያሳክካችኋል። ምልክቱ የደንቃራ ምልክት ውስጥ እግር ተረከዝ እንደዚህ ውስጡ ተረከዙ ተረከዙ ይሄ ነው። ውስጡ መሀል እግራችሁን ያሳክካችኋል። እዚህ ጥፍር አካባቢ ያሳክካል። እንደ መጥቆር ይላል። የጥፍራቸው እግር አካባቢ እንደ መጥቆር ይላል። እዚህ የእግራቸው ጣት አካባቢ ደግሞ እንደ ፈንገስ የሚመስል ቆጭ የሚመስል ነገር የሚያሳክክ ነገር አለባቸው። እሱ ደንቃራ ይባላል። ግን ምንድነው በባህል የሚደረገው? የአንደኛው እናት እግር መድኃኒት ስታደርግ ቂጣ ይጋገርና አጋንንት ነው። ዞሮ ዞሮ የአጋንንት ስራ ነው። ቂጣ ጥቁር ጤፍ ቂጣ ይጋገርና ማለት ነው በዘይት በደንብ ይታሽና እንሶስላ ይሞቅና እዛ እግር ላይ እንሶስላ ይሞቅና በደንብ እንሶስላውን በደንብ አሙቀው ጨው ይደረጋል። ከዛ ደግሞ ሸብ ይደረጋል። አንድ ላይ ያንን አሙቀው ከጨረሱ በኋላ እግራቸውን እስከ ጉልበታቸው ድረስ አሙቀው ከጨረሱ እዚህም ጥፍጥፍ አድርገው ጉልበትም ይይዛል፣ ጉልበትም ያማል። ያው እንግዲህ ከሪህ ውጪ ብያቸዋለሁ እና ከነርቭ ውጪ ያሉ የእግር ህመሞች እነሱ ናቸው። እና ዘይትም እግር ይይዛል፣ ጭቃው ዘይት ማለት ነው። አሁን የምላችሁ ግን ራሱን የቻለ ደንቃራ የረገጠ ሰው ይባላል። እና የሆኑ ሰዎች እንደዚህ አይነት ህመም ያለባቸው ሰዎች ምንድን ነው የሚያደርጉት? ያንን እንሶስላ ይሞቁና ቂጣውን ይሰባብሩና እንሶስላውን ከሞቁ በኋላ ጨው አለው፣ ሎሚ አለው፣ እንደገና ደግሞ ይሄ ሸብ አለው። እሱን አንድ ላይ አሙቀው ከጨረሱ በኋላ መንገድ ላይ አስፓልት ላይ ወይንም የመውረጃ ቤት መንደር አካባቢም ሰፈርም ሊሆን ይችላል ወስደው ያንን የተሞቁትን ነገር በፌስታል አድርገው ይጥላሉ ማለት ነው። ቂጣ አድርገው በጥቁር ጤፍ ቂጣ አድርገው ይጥላሉ። ምክንያቱም የሰይጣን ያጋንንት ስራ ነው። ያንን ሌላ ሰው ሲረግጥ አንዳንዴ እኔ በጣም ነው የሚያሳዝኑኝ የድሮ ሰዎች ትንሽ የእውቀት ለሌላ ሰው ማሰባቸው ማለት አለማወቅም የሚበሉት አላውቅም። እና ያንን ሌላ ሰው ሲረግጠው ያንን እግር ይተላለፋል። ይሄ በሽታ ወደ ሌላ ሰው ይተላለፋል ማለት ነው። የዚህ ሴትዮ እንደዛ ተደርጎ ቂጣ ተደርጎ እንሶስላ ተደርጎ ሸብ ተደርጎ ሎሚ ተደርጎ ጨው ተደርጎ የተረገጠው እግር ለዛኛው ሰው ያንን ፌስታል ረግጦ ጭፍልቅ ይልና 2-3 ሰውም ሊረግጥ ይችላል። የመጀመሪያው ሰው የረገጠው ሰው ግን ያ በሽታ ወደዛኛው ሰው ይተላለፋል። ይሄኛው ሰው ደግሞ ይድናል ማለት ነው። ደንቃራ ማለት እሱ ነው። ስለዚህ እኔ ግን እንደዚህ ያለባችሁ ሰዎች እንደዚህ ያለባችሁ ያው ዘምነናል እያለን አይደለ? መድኃኒቱ በትክክል ይሰራል። ያጋንንት ስራ ነውና ይሄ ደንቃራ የያዘው ሰው ሸብ፣ እንሶስላ፣ ሎሚ፣ ቂጣ ጥቁር ጤፍ ቂጣ ታደርጉና ዞሮ ዞሮ ያው ያጋንንት ስራ ነው። ልክ እንደዚህ አይነት ህመሙ ሲሰማችሁ እንደዚህ አይነት መጥፎ ነገር ተሰርቶ ነው። ግን እነዛ ሰዎች ግን ያው ዋናው በሽታ የያዘው ሰውዬ ከማን መሰላችሁ? ዋናው በሽታ የያዘው ሰውዬ
መድኃኒት ተደርጎበት ሌላ ሰው እሱን እግሩን ሽባ እንዲሆን አልጋ እንዲይዝ የአልጋ ቁራኛ እንዲሆን ሰርቶ እንዳይበላ ምናምን የተደገመበት ሰው ነው። ከዛ ግን ይሄ መድኃኒት ደግሞ ይሄኛውን ደግሞ እንዲሻላቸው ደግሞ እናቶች ደግሞ ይሄንን አውጥተው ሲወረውሩት ደግሞ ብዙ ሰው ላይ ይተላለፋል። ለነዚህኛው ምንድነው ደንቃራ ይባላል። ደንቃራ ማለት እንቅፋት የሆነ መጥፎ የሚያጋጥም ነገር ማለት ነው። እንቅፋት ከመጣ መጥፎ አጋጣሚ ማለት ነው አይደለ? ደንቃራ ያንዱ ወደ አንዱ ለመተላለፍ ማለት ነው። ስለዚህ የመጀመሪያዋ ሴትዮ ትድናለች ይሄንን አድርጋ። ሁለተኛ ሰዎች ደግሞ ይሄንን አድርገው ይድናሉ። ግን ሁለተኛው ሰዎች የተረገጡት ሰዎች ላይ ከበድ አይልም ማለት ነው። ይሄን ነገር ቢያደርጉ ይድናሉ። ፍልስፍና እንዳይመስላችሁ፣ ባህላዊ ሕክምና ነው። ሁላችሁም አድርጉና ሞክሩት። የእግር ህመም ያለባችሁ ጉልበታችሁ ላይ እዚህ ላይ እንሶስላ እንደዚህ በጣም በትኩሱ እንሶስላውን ጥፍጥፍ አድርጉትና ጉልበት የሚታመም ሰው ጠይቀውኛል፣ ደንቃራ ከሆነ ብዬ ነው። ጉልበት የሚታመሙ ሰዎች እዚህ ላይ በደንብ ጠፍጥፉትና ጉልበታችሁ ላይ ላስቲክ ሸፍኑና ከዛ ደግሞ ከላስቲክ ቀጥሎ ደግሞ ሻሽ ነገር እንደዚህ እንዳይወርድ አድርጋችሁ ጥምጥም አድርጉና እሱ ካደረ እግራችሁ ላይ ማታ ትቀቡና ካደረ ጧት ወስዳችሁ እናንተ ደንቃራ ለመሆን ለሰው መወርወር ሳይሆን ቦይ ውስጥ ወይ ቆሻሻ መጣያ ውስጥ ነው የሚጣለው። ዞሮ ዞሮ አጋንንት ነው የሚበላው። ጥቁር ጤፍ ቂጣ አለው፣ እንሶስላ አለው፣ ጨው አለው፣ ሎሚ አለው። ይሄ ለአጋንንት ነው የሚጣለው እንጂ ለሰው ልጅ እንዲተላለፍ መንገድ ላይ አይጣልም። ጉልበታችሁን የምትታመሙ ሰዎች ይሄንን አርጉና ታዩታላችሁ፣ ለውጡን ታዩታላችሁ። ይሄንን አርጉ። ጉልበታችሁን ውስጥ እግራችሁን የሚያሳክካችሁ ሰዎች ሌላም መድኃኒት ነግራችኋለሁ። እንግዲህ ገና የቋቁቻ የሰላቢ መድኃኒት አለ፣ የቋቁቻ መድኃኒት አለ፣ የቶንሲል መድኃኒት ነግሬያችኋለሁ። ብዙ መድኃኒት ነግሬያችኋለሁ። ግን ዩቲዩብ ላይ መድኃኒቶቼን ይመቻችሁ።